አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ የፌሪ አሰራር ነው ማሳያችሁ። እንደምታዩት 8 ሊትር ፌሪ ሰርቻለሁ። እንግዲህ በምጥለው ነገር በሎሚ ልጣጭ ሎሚ እንግዲህ ተጠቅመ ነው እንጥለዋለን እና ከዛ ከምንጥለው ቆሻሻ ቦታ ከምንጥለው ለምን እንደዚህ አንጠቀምበትም? እኔ በነገራችን ላይ ከዚህ በፊትም ነግሬያችኋለሁ፣ ፌሪ ገዝቼ አላውቅም። እቃም ማጥበው በእንደዚህ ነው እና ለእናንተ በጣም ይጠቅማችኋል። ኑሮ በዘዴ በኢትዮጵያ ኑሮ እንግዲህ ፌሪ 200 ምናምን ብር ተገዝቶ ለዛውም በቃ ገልብጣችሁ ነው የምትጨርሱት። ቶሎ አያቆያችሁም ብዙም እንደ አጃክሱ አይደለም። አጃክስ ደግሞ አንድ አጃክስ 50 ብር ገብቷል። እና እንደዚህ አድርገን ፌሪን እንጠቀማለን በቤታችን ውስጥ በቀላል መንገድ በምንጥለው ነገር ምንም ወጪ ሳያስወጣን ማለት ነው። እና አሰራሩን ከመጀመሪያ እስከ መጨረሻ አሳያችኋለሁኝ። ብዙም አረፋ ላይኖረው ይችላል፣ ነገር ግን እቃችንን ጽድት ነው የሚያደርግልን። ጽድት አልኳችሁ በቃ እንደዚህ ብረት ድስታችሁ የኒኬል ብረት ድስት ምናምን ካላችሁ ሁሉን ነገር የሆነ በቃ እንዲያብረቀርቅ ያደርገዋል። በውስጡ ሲትሪክ አሲድ የሚባል ስላለው የሎሚው ይሄ ልጫው ማለት ነው። እና በምታዩት መልኩ በዛ ያለ የሎሚ ልጣጭ አለኝ እዚህ ጋር ያገኘሁት አብሽ የሚሸጥ ልጅ አለና የአብሽ ቡቅሬ ማለት ነው። እሱ እንደዚህ ይሄ አፍርጦ ውስጡን ውሃውን ተጠቅሞ ከዛ ውጭ ያለውን ይጥለዋል እና እኔ ከሱ ነው ያመጣሁት። እናንተ በጎረቤት እንደዚህ በዘመድ ምናምን እንደዚህ ቡቅሬ ያብሽ ቡቅሬ ነው አሁን ላይ በብዛት የሚታወቀውና ሰርግ ላይ የተለያዩ ድግሶች ላይ በተለይ በገጠር በብዛት ያብሽ ቡቅሬ ነው የሚሰራውና ከዛ ከሚጣል እንደዚህ አድርጋችሁ ብትጠቀሙበት በጣም ትጠቀማላችሁ፣ ኢኮኖሚያችሁንም ትጠብቃላችሁ። እዚህ ጋር 2 ማንኪያ ጨው ነው ያደረኩበት። ውሃው ደግሞ እንደዚህ ሎሚውን እስኪሸፍን ድረስ ታደርጉታላችሁ። ከዛ እሳት ላይ ትጥዱታላችሁ። በደንብ እንደዚህ መንፈቅፈቅ አለበት፣ በደንብ ብስል እስከሚል ድረስ የሆነ ቆዳው ይሄ ልልት ብሎ ቁርጥ እስከሚላችሁ ድረስ ማለት ነው። ልክ እንደዚህ በእንትና በቢላዋ ነገር በማንኪያ ነገር በሾካ ጫን እያላችሁ ስትሞክሩት፣ አሁን እዚህ ጋር ገና ነው፣ ደረቅ ይላል። ቶሎ አይቆርጣችሁም ካልበሰለ ማለት ነው። ከበሰለ ግን ወዲያውኑ በማንኪያ ነገር ጫን ስትሉት ቁርጥ ይላል። ያን በቃ በጣም ልስልስ ብሏል፣ ቆዳው በደንብ በስሏል። እንደዚህ ሲሆን ደረሰልን ማለት ነው። ከዛ ወደ ውጭ አወጣዋለሁኝ እንዲበርድ እንዲቀዘቅዝ ታደርጉታላችሁ። ከዛ በኋላ መፍጨት ነው ማለት ነው። እዚህ ጋር እንደምታዩት በደንብ ቀዝቅዝ ብሎልኛል። አሁን ወደ ኸላጤ እየጨመርኩኝ እፈጨዋለሁኝ። ውሃ የሚያንሰው ከሆነ ስትፈጩት እየወፈረባችሁ ካስቸገራችሁ እንትን በሉት፣ ውሃ ጨምሩበት ማለት ነው። እንደምታዩት ሎሚ ቁርጥ ቁርጥ ነው የሚለው በጭልፋው ስነካው። ከዛ እዚህ ጋር ወደ ኸላጤ ጨምርና የተወሰነ ውሃ ጨምሬ እፈጨዋለሁ። ምክንያቱም ራሱ ይሄ ልጣጩ ስትፈጩት የበሰለው ልጣጭ በጣም ነው ቅቤ የሚሆነው፣ ይወፍራል። ስለሚወፍር ውሃ ያስፈልገዋል ለማጠንፈፍም እንዲመቻችሁ ለማጥለል ማለት ነው። እዚህ ጋር የሆነ ጨርቅ አዘጋጅቻለሁኝ፣ ባሊውን አስራለሁ እንደዚህ አድርጌ። ከዛ በማንኪያው እየነካካሁኝ ነው የሚያጠልልኝ ማለት ነው። ያለበለዛ በወንፊት በሌላም በማጥለያ ማድረግ ትችላላችሁ። እዚህ ጋር እኔ እየፈጨሁት ነው። እንደነገርኳችሁ ውሃ መጨመር አለባችሁ። ቢያንስ ግማሽ የጆኩን ግማሽ ካደረጋችሁ ከዛ በኋላ ያለውን ውሃ ትጨምሩበታላችሁ ማለት ነው። እዚህ ጋር አሁን እኔ ውሃ ጨምሬ ልክ እንደዚህ ሆኗል ሲፈጭ ማለት ነው። እንደምታዩት በጣም የሆነ ጁስ ነገር የምትፈጩ ነው የሚመስለው፣ ወፈር ብሏል። ከዛ እዚህ ጋር እንደዚህ አድርጋችሁ ጨርቅ ጋር ከጨመራችሁ በኋላ በማንኪያ ጨርቁ ላይ ያለውን እያማሰላችሁ ወደ ታች ይጠነፈፍላችኋል ማለት ነው። ይጠለልላችኋል የሚባለውና እንደዛ ይሆንላችኋል። እንደምታዩት አሁን እዚህ ጋር አይፈጭላችሁም፣ እንዲህ ግማሽ ሆኖ ከዚህ በኋላ ያለውን ውሃ ጨምራችሁ ይፈጭላችኋል ማለት ነው። እዚህ ጋር ትራፊ ሳሙና አለኝ፣ እፈቀፍቀዋለሁኝ። የፈሳሽ ሳሙና ፌሪ ብታገኙ ጥሩ ነው። ግማሽ ቢሆንም የፌሪውን እቃ ግማሽ እሱን ብጨምሩ ጥሩ ነው። እኔ ስላላገኘው ፌሪስ ቀድሞውኑ ስለሌለኝ ሳሙናውን አቅልጬ እንደዚህ እጠቀማለሁኝ። ለምን ይሄ ምንድነው አረፋን እንዲሰጠው ነው። የማጽዳት ኃይሉ ያለው ልብ በሉ ከሎሚው ላይ ነው። ከሎሚው ልጣጭ ላይ ሲትሪክ አሲድ ስላለው እሱ በደንብ ያጸዳል ማለት ነው። ቅባቶችንም ይሁን ሁሉ ነገር
ቆሻሻ ብረት ድስታችሁን በደንብ ጽድት የሚያደርግላችሁ የሎሚው ልጣጭ ነው ማለት ነው። እዚህ ጋር እኔ ሳሙና የምጨምረው አረፋ እንዲሰጠው ነው። ገብቷችኋል? እና የተወሰነች ሩብ የምትሆን የፌሪ ያለቀ ፌሪ ነበረኝ። ያንንም እሱን ማለቅልቄ ጨምሬበታለሁኝ ማለት ነው ከፌሪው ላይ። ይሄ ምንድነው አረፋ እንዲሰጠው እና እናንተ አንድ ሙሉ ፌሪ ራሱ ብታስገቡበት ምንም የምትከስሩት ነገር የለም። እንደውም አተረፋችሁ። በጣም ቆንጆ ትክክለኛውን ፌሪ ያገኛችሁ ያክል ነው የሚሆነው አሰራሩ የፌሪው ማለት ነው። እና እኔ ስለሌለኝ እንደነገርኳችሁ የእላቄ ሳሙናዎችን አቅልጬ ነው የምጨምርበት። እናንተ ፌሪ ካገኛችሁ ግማሽም ቢሆን ላርጎም እንደዚሁ ብትጨምሩበት በጣም ተመራጭ ነው። ለምን እዚህ ጋር አሁን ይሄን ሲጨምር ቀዝቃዛ ስለሆነ ታችኛው አቀዝቅዝሽ ስለሆነ የፈጨሁት ሞቅ ያለ ነው እንጂ ሙቀት በጣም ስለሌለው ሳሙናው እንዲረጋ ያደርግብኛል እና አንዳንድ እንትን ነገር አይጠፋውም እና ለዚህ ፈሳሽ ሳሙና ግዴታ ብትጠቀሙ በጣም ቆንጆ ነው። አረፋ እንዲሰጣችሁ ፌሪውም ደግሞ በጣም ቆንጆ ፌሪ ትክክለኛው የሚገዛውን ፌሪ እንዲሆንላችሁ ማለት ነው። እና ሌላው ግን የማጽዳት ኃይሉ አትጠይቁኝ፣ በጣም ቆንጆ ነው። ሞክራችሁ ታመሰግኑኛላችሁ። እዚህ ጋር ጨው ጨምሬ ያለሁኝ መጀመሪያ 2 የሾርባ ማንኪያ ጨው ጨምሬ ነበረ ሳንፈቀፍቀው። እዚህ ጋር ደግሞ 1 የሾርባ ማንኪያ ጨው ትጨምራላችሁ ማለት ነው። ሶዲየም ካገኛችሁ እሱን ብትጨምሩ አሪፍ ነበር፣ ቢካርቦናት ሶዲየም ማለት ነው። ካላችሁ ጥሩ ነው። እኔ ጋር ግን በባለፈውም ነግሬያችኋለሁ ስላላገኘሁኝ አልተጠቀምኩኝ። ባገኝ ደስ ይለኝ ነበረ። የማጽዳት ጉልበቱ በጣም ከፍተኛ ይሆን ነበር እና እዚህ ጋር ጨውንም ጨምሬ ሳሙናውንም ጨምሬ ከጨረስኩ በኋላ በደንብ አማስልና ወደ እቃ ይገለብጣለሁ ማለት ነው። ምንም አይበላሽባችሁ፣ ሽታው አይቀየርም። ቀዝቃዛ ቦታ ብቻ አስቀምጡት መደርደሪያችሁ ላይ። ሙቀት ያለበት ቦታ ወይም ደግሞ ፀሐይ ቀጥታ ባያገኘው ጥሩ ነው። ረጅም ጊዜ ቢያንስ እስከ 6 ወር እንዲቀመጥላችሁ ማለት ነው። እና እኔ 8 ሊትር ሰርቻለሁ። 8 ሊትር እዚህ ጋር አሁን ይሄንን ቀስ ቀስ እያልኩኝ ለብዙ ጊዜ እጠቀመዋለሁኝ። አንድ ጊዜ እንደዚህ በደንብ ሰራና ማለት ነው ድግስ ምናምን በሚሆንበት ሰዓት የሎሚ ልጣጭ እንደዚህ ሳልጥል ቤት ያስቀምጥና በዛ እንደዚህ አድርጌ እጠቀምበታለሁ ማለት ነው። ኑሮ በዘዴ እንደዚህ ነው። ፌሪ በየወር ወይም በየ15 ቀን ከምትገዙ በተለይ አሁን ላይ የሚመጣው ፌሪ በጣም ስለማይጎርፍና ስለማያጸዳ በ15 ቀን ነው የምትጨርሱት እየገለበጣችሁና እንደዚህ ያደርጋችሁ የሚያጸዳ ነገር ቤታችሁ መስራት ትችላላችሁ። በጣም ቆንጆ ነው የሚያደርገው። በተለይ ብረት ድስት እንደዚህ የኒኬል አይነት ነገሮች ከሆኑ በጣም ነው የሚያብረቀርቀው የሚያንጸባርቀው እንትን ስትሉ ማለት ነው። ቦታጋዝ ካላችሁ ብትወለውሉበት። ብዙ ጊዜ እኔ መዳም ቤት እንደዚህ አሮጌ የሆኑ ትላልቅ ሰዎች ያሉበት መዳሞች ማለት ነው እንደዚህ አድርገው ይጠቀማሉ። እኔ አንድ ቤት የገጠመኝ ነበረ። እንደዚህ የሎሚ ልጣጭ ለሰላጣ እንኳን ስናፈርጥ በፌስታል አድርገን ነው ፍሬዘር የምናስቀምጠው። ከዛ አስቀምጠን ሲጠራቀም የሆነ ሰዓት ላይ እንደዚህ አንፈቅፍቀን እንጠቀመዋለን ማለት ነው። እና አንዳንድ ልጆች የምታውቁ ትኖራላችሁ፣ ይሄ መዳም ቤት ስለሚሰራ ማለት ነው። እና እንደዚህ አድርጎ ቆንጆ አድርጎ እቃችሁን ያጠራላችኋል። አረፋ ቢኖረው ባይኖረው ምንም አይድነቃችሁ። ለአረፋው ከፈለጋችሁም እንደነገርኳችሁ ፈሳሽ ሳሙና ላርጎ ወይም ደግሞ ራሱን ፌሪውን ብትጠቀሙ ረዘም ላለ ጊዜ በደንብ ዘና ብላችሁ ትጠቀማላችሁ። እንደነገርኳችሁ እኔ ፌሪ ገዝቼ አላቅም፣ አጃክስም ገዝቼ አላቅም። እንደዚህ ነው የምጠቀመው። መረቅ የበላችሁበትን ሳህን ትሪ ምናምን እንደፈለጋችሁ ፏ አድርጎ ጽድት ያደርግላችኋል። እና ኑሮ በዘዴ እንደዚህ ነው እላችኋለሁ ጉዶችዬ። ሀሳቡን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ጥያቄም ካላችሁ ኮሜንት ላይ አስተያየት ጻፉልኝ። የዛሬው ቪዲዮ ይሄንን ይመስላል። ኢንሻአላህ በቀጣይ ቪዲዮ ለእናንተ በሚጠቅማችሁ በአዲስ ቪዲዮ እንደመጣ አልጠራጠርም ከአላህ ጋር ቢኢዝኒላህ ተዓላ። እስከዛው አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።